ይሄ ሁሉ ድራማ በሰሞን በአርሲ የሞቱ ሰዎችን ሙስሊሞች ናቸው የገደሉት ለማስባል የሚሰራ ሴራ ነው። አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ምንም መራራት የለም፣ ግደሏቸው። ቀስ በቀስ ህዝቡን ወደ ጂሃዲስ አስገብተን እስላማዊ መንግስትን መሰረታለን። ወይ ክርስቲያኖችን ወይንም ደግሞ ሙስሊም ያልሆኑትን ካፊር የሚሉትን እንዴት መግደል እንዴት ማረድ እንዳለባቸው ሲናገሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደምናላችሁ ድና የተከበራችሁ የአኑን የቁም ነገር ቤተሰቦች፣ ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሼ መጥቻለሁ። ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ፣ አብራችሁን ቆዩ። ይሄት ሜዳ ላይ እኮ ከአንድ አይሁድ ጋር ታግሎ ሙስሊሙ ጣለና ልክ በሰይፍ አንገቱን ሊቀላው ሲል ምን አለ? አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው የምትመሰክረው? አንገቱን ቀላው። መልካም እንደሰማችሁት ነው የኡስታዞቻቸውን ንግግር። ክርስቲያኖችን ወይንም ደግሞ ሙስሊም ያልሆኑትን ካፊር የሚሉትን እንዴት መግደል እንዴት ማረድ እንዳለባቸው ሲናገሩ። ያ አላህ ነብያችን አለይሂ ሰላም ዘመን አንድ ሙስሊም ሙጃሂድ ጂሃድ ሜዳ ላይ እኮ ከአንድ አይሁድ ጋር ታግሎ መጨረሻ ላይ ሙስሊሙ ጣለና ልክ በሰይፍ አንገቱን ሊቀላው ሲል ያ አይሁድ እኮ ምን አለ? አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው የምትመሰክረው? አንገቱን ቀላው። ከዛስ ለነብያችን አለይሂ ሰላም ይሄ ክስተት ተነገራቸው። ምን አሉ ሰሃቢዩን? እንዴት አቀተልተሁ ባዕድ አን ቃለ ላ ኢላሃ ኢለላህ ካለ በኋላ ገደልከው? እኔ የለሁበትም አሉ ነብያችን አለይሂ ሰላም። እኔ የለሁበትም። ይቺ ላ ኢላሃ ኢለላህ የቂያም ቀን አላህ ጋር ክስ ይዛብህ ከመጣች እኔ የለሁበትም። ቢላሂ አለይኩም ሱብሃንአላህ። እጅግ በጣም የሚገርም ቪዲዮ ነው ያየነው። ኢንሻአላህ ከዚህ ጋር በተያያዙ አንድ ለሶስት ቪዲዮዎችን እንመለከታለን። እንግዲህ ሰሞኑን በተፈጠረው በአርሲ ላይ በርካታ ሰዎች የሞቱ ነው ተብሏል። ይሄንን ደግሞ ሙስሊሞች ናቸው የሚያደርጉት ለማስባል በጣም ብዙ ሴራዎችና ድራማዎች እየሰሩ ይገኛሉ። ከዛ ውስጥ አንዱ ደግሞ ይሄ ነው። ኡስታዙ ይመስለኛል በአንዋር መስጊድ ላይ ነው የተናገሩት እና ይሄንን ዳዕዋ እያደረጉ ባለ ሰዓት ላይ እንግዲህ ጦርነት የነበረው ክስተት ነው እንግዲህ የነገሩን የነበረው ሐዲስ ማለት ነው። ግን ይሄ ሰውዬ ምን አለ? ሙስሊሞች ክርስቲያኖች እንዴት ማለት እንዳለባቸው እያስተማራቸው ነው ምናምን ሲል ሲቀጥፍ ሰምታችኋል። እንግዲህ ይህን ሰው የሚከተሉት ጭፍን ተከታይና ለእስልምና ጥላቻ ያላቸው ሰዎች ናቸው ስንል በምክንያት ነው። እንግዲህ ትንሽዬ ነገር ይቆርጥና እንሰማለን ወይ እንቀጥልና ኢንሻአላህ እንደውም ሐሳቡን ሙሉ ጠቅላላ እንቀጥልበታለን። እስቲ ሌላኛውን ቪዲዮ እንመልከት። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። ሰላት ቀልድ አይደለም። ሰላት እንደ ተራ የምናየው የኢባዳ ዘርፍ አይደለም። ሰላት አላህ ስብሓንሁ ወተዓላ ሰሓቦቹን ሪድዋኑላሂ ዐለይሂም አጅማዒን ጅሃድ ላይ ሱብሓነላህ ጅሃድ ላይ ሆነው የዛን ጊዜ ጅሃድ እንደምታውቁት ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። በዛ ሁኔታ ላይ ሆነው አላህ ምን አላቸው? ሓፊዙ ዐለ ሶላቲ ወሶላቲ ልውስጣ ወቁሙ ሊላሂ ቃኒቲን ፈኢን ኺፍቱም ፈሪጃለን አው ሩክባና። ሓፊዙ ጅሃድ ላይ ስለሆናችሁ ከሶላት ዑዝር የለም አለ አላህ። ተጠባበቁ። ጅሃድ ላይ ሆናችሁ ሶላትን ተጠባበቁ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። ፈኢን ኺፍቱም ከፈራችሁ፣ ጠላት ፊት ለፊት ያለው ጠላት ስንሰግድ መጥቶ ይወረናል
በሰይፍ ይጨርሰናል እሚል ህሳቤ ከተፈጠረስ ሰላተል ኸውፍ የሚባል ያሰጋገድ ዘዬ አለ። ከነዛ መካከል አንዱ ፈሪጃለን አው ሩክባን፣ በእግራችሁ እየተሯሯጣችሁም ቢሆናል አላህ በእግራችሁ እየተሯሯጣችሁም እዛ ጂሃዱ ማረካው ላይ ሐረካ እያደረጋችሁ ለሩኩዕ ለስጁድ እያጣቀሳችሁ ቦታ እየለያችሁለት ስገዱ አለ አላህ። ይሄ ደግሞ ጭራሽ የማይገናኝ ነገር ነው። ኡስታዙ እዚህ ጋር ለተማሪዎቻቸው ወይም እዛ ጋር ለታደሙት ሰዎች እያስተማሩ ያሉት ስለ ሰላት ነው። ሰላትን ቤተኛውና በማንኛውም ሰዓት መተው እንደሌለብን፣ ጭራሽ ጦርነት ውስጥ ሆነን እንኳን ሰላትን መተው የለብንም የሚል ትምህርት እያስተማሩ፣ ያኛው ግለሰብ ቀጣፊው ደግሞ ማለት ነው ቆርጧ ምቶ ሙስሊሞች እንዲህ አራጅ ናቸው ምናምን ያለ ለጭፍን ተከታዮቹ እያስተማረ ነው። ምን ያህል እንግዲህ እዛ በኦርቶዶክስ በኩል ያሉትን ተከታዮችን ወይም ደግሞ እሱ መምህር ነው ብሎ የሚከተሉት ሰዎች ምን ያህል እንደሚንቃቸው የምንመለከትበት ነው። ይህን ያህል እነሱ ማገናዘብ አይችሉም ወይ? ይህን ያህል ደንቆሮ ናቸው ወይ? ሰምተው አይተው መለየት የማይችሉት እንዴት ያህል ቢንቃቸው ነው? ቆይ ወላሂ ይሄ ንቀት ነው እኮ ንቀት ነው። አንድ ሰው ያልሆነ ነገር ማለት ነው ነጩን ጥቁር ነው እያክስ ሲሸውደው እንዴት ነው ሆነ? ደንቆሮ ካልሆነ እንዴት ይሸወዳል? ሐቂቃ ይሄ ግለሰብ ግን እዛ ጋር በሚከተሉት መሀይቦቹ ላይ ማለት ነው እንደዚህ ነው እየተጫወተባቸው የሚገኘው። አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም፣ ግደሏቸው። የቀደመ ነው የሚኖረው። ክርስቲያኖችን ወይም ደግሞ ሙስሊም ያልሆኑትን ካፊር የሚሉትን እንዴት መግደል እንዴት ማረድ እንዳለባቸው ሲናገሩ በጦር ሜዳ ላይ የተገናኛቸው ጊዜ ፈደርብ አርቃብ አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም፣ ግደሏቸው። ጦር ሜዳ ልከክልህ ቦታ አይደለም። ወይ ትገለዋለህ ወይ ይገለሃል ነው። የቀደመ ነው የሚኖረው። እነዚህን አያቶች እየወሰዱ ካፊሮቹ ሹብሃ ይኸው እስልምና የጦርነት እንትን ነው ወይም ገዳይ ነው፣ ግደሉ ይላል፣ አንገታቸውን በሉ ይላል እያሉ ይሰብካሉ። ታዲያ ጦር ሜዳ ላይ ምን ያርግህ? አልጋ ያንጥፍልህ? አበባ ያቅርብልህ? የጦር ሜዳ ላይ ማን ምን ሲያደርግ ነው ያያችሁት? ምንም የማይመስል ነገር። እዚህ ጋር ደግሞ ሌላ ትኩሳት ነው። ሐቂቃ ኡስታዙ ትክክል ነው የተናገሩት። አንድ ሰው ጦርነት ሜዳ ላይ ከገባ በኋላ ሊተቃቀፍ ነው የሚገባው፣ ሰላም ሊባባል ነው የሚገባው፣ ቡና ጠጡ የቡና ቁርስ ቀርቧል ሊባባል የሚገባው። ጦርነት ሜዳ ከገባ በኋላ የሚፈጠረውን ክስተት ነው እንግዲህ እዚህ ጋር ኡስታዙ የዳዕዋ እያደረገ ያሉት ማለት ነው። ጦርነት ከገባ በኋላ የምትገባው ለምንድን ነው? በቃ ልትሰያየፍ ነው። ይሄ ግለሰብ ደግሞ ነገሩ ቆርጥ ያመጣና በዚህ ልክ እንግዲህ እየተዘጋጁ ነው ለሙስሊሞች እኛን ለማረድ እያለ ክርስቲያኑ ማለት ነው ለሙስሊሙ ማህበረሰብ ከፍተኛ ጥላቻ እንዲኖረው እያደረገ ነው። በጣም የሚያዝነው ነገር ግን ራሱ ባመጣው ቪዲዮዎች ወይ ራሱ ባመጣቸው እነዚህ ሙስሊም ማህበረሰብ መታበታለሁ ባለው ቪዲዮ ማለት ነው ራሱ ተመቶበታል። ይህንን ቪዲዮ ያገኘው ወይም ያወጣው ወንድማችን አላህ ይስጠው። እንደዚህ ነው በቃ ዝም ባለ ሲስተም ማለት ነው በራሱ ሰይፍ ማለት ነው ራሱን ተቀለዋለህ። ይህን ደግሞ ቆርጦ ይጠቀማል ማለት ነው። እንደዚህ ነገር በቃ እናንተ ሌላ ነገር አማርኛውን ሌላ ነገር ስትጠቀሙት እነሱ ያመጡና ያው በዚህ ልክ እየተዘጋጁ ነው ይሉና ሰውን ማለት ነው ለእስልምና ጥላቻ እንዲኖራቸው ለሙስሊሞች በአጠቃላይ ማለት ነው እነሱ ገላጅ እነሱ አራጅ ናቸው የሚሆን ነገር ለማምጣት ይጠቀሙበታል ማለት ነው። አልሐምዱሊላህ ረቢል ዓለሚን አላ ኒዕመተል ኢስላም። እንደ ኢስላም ማለት ነው ለሰው ልጆች ነፍስ በአጠቃላይ ነፍስ ለምትባው እንዳለ ክብር የሰጠ እምነት የለም። አልሐምዱሊላህ ረቢል ዓለሚን አላ ኒዕመተል ኢስላም። ስሙት፣ ተሟጠን ቀስ በቀስ ህዝቡን ወደ ጂሃዲስ አስገብተን እስላማዊ መንግስት እንመሰርታለን። ወይ ኢስላማዊ መንግስት ለመመስረት ወንዱ ኒቃብ ለብሶ መጥቷል። እንግዲህ እንደዚህ ነው ድራማ እየሰሩ ለፖለቲካ ጥቅም ሲባል ማለት ነው። በዚህ ልክ ወርደውና ዘግጠውና ያቸዋለን። ሐቂቃ ሙስሊም የሆነ ሰው በጭራሽ ይሄን አያደርግም። በጭራሽ ማለት ነው። ይህ ነገር
ሆን ብሎ ኢትዮጵያ ላይ ሰላም እንዳይፈጠር የሚፈልጉ አንዳንድ ጥቅመኛ ግለሰቦች የፖለቲካ የሆነ ችግር ያለባቸው ሰዎች ናቸው ይህን ነገር ሊያደርጉ የሚችሉት። ምክንያቱም ኢስላም ይህን ነገር በፍጹም አያዝም። በፍጹም በሰላም ሀገር ጂሃድ ካልፈጠርኩ የምትልበት ሁኔታ የለም። ችግር ሊኖር ይችላል። ያንን ችግር የምትፈታው በሰላማዊ መንገድ እንጂ በጦርነት አይደለም። ትናንትና ከእስልምና እምነት ላይ ወረዱ በአርሲ በንጹሃን ሰዎችን የሚጨፈጭፉ ቤተክርስቲያን የሚያቃጥሉ ንብረትን የሚያወድሙ እስልምና እምነት ተከታዮች ሳይሆኑ የታጠቁ ቡድኖች ወይም ኃይሎች ናቸው ብዬ በሰራሁት ቪዲዮ በጣም ብዙ ስድቦችን አስተናግጃለሁ። እንግዲህ አሁን ረጋ ብዬ ልነግራችሁ ነው የመጣሁት። እናንተም ስድባችሁን ቀጥሉ፣ ምክንያቱም እኔ ስራ እየሰራው ነው ማለት ነው። አሁን ማስረግጬ የምናገረው ነገር በአርሲ ክልል በተለያዩ ቦታዎች ላይ ንጹሃን ሰዎችን እየጨፈጨፉ እየገደሉ ያሉት ቤተክርስቲያኑን እያቃጠሉ ያሉት የታጠቁ ኃይሎች ናቸው እንጂ የእስልምና እምነት ተከታይ ምእመናኖች እንዳልሆኑ በአንድ ድምጽ መናገር ፈልጋለሁ ማለት ነው። ይሄንንም ለማጣራት እንግዲህ ኦርቶዶክስ ነኝ ክርስቲያን ነኝ እስልምናን እምነት እንዲያነሳችሁ የምታውለበልቡ ግለሰቦች በአካል ተገኝታችሁ ነገሩን ማጣራት ትችላላችሁ ማለት ነው። ዞሮ ዞሮ የሚፈለገው ይሄ ነው። እንግዲህ የእስልምናና የክርስትና ሃይማኖት ተቻችለን በአንድነት ተከባብረን የኖርን የምንኖር ህዝቦች ነን። ተዋልደንም አንድ ቤት የኖርን ህዝቦች ነን። በሀዘን በደስታ አብረን ያሳለፈን ህዝቦች ነን እና ይሄንን ፍቅራችን አንድነታችን ለማደፍረስ ስለሆነ አጀንዳ ተደርጎ ይሄ ነገር የመጣው መስቀል ስላረጉ ብቻ እኛ ኦርቶዶክስን እንደማይገልጹልን በአንድ ስም መናገር ፈልጋለሁ ማለት ነው። ምክንያቱም እየገደለን እየጨፈጨፈን ያለው በየቦታው የታጠቁ ኃይሎች ናቸው እንጂ የእስልምና እምነት ተከታይ ምእመናኖች አይደሉም። አዎ አይደሉም። እቺ ከሰሞኑ በርካታ ሰዎች ተነስተውባታል። የተነሱባት ደግሞ ምክንያት ምንድነው? በእንደዚህ አይነት ቪዲዮ ስለመጣች ነው። ሰሞኑን በርካታ ሰዎች ሙስሊሞችን ገዳይና ጨፍጫፊ ለማስባል በጣም ብዙ ርቀት እየሄዱ ይገኛሉ። እንደ ሃይማኖትም ብዙ ድራማዎችን እየሰሩ ይገኛሉ። ነገር ግን ያው አብዛኛው በተለይ ኡስታዞቻችን እነ ኡስታዝ አህመድ እንጀበል፣ ኡስታዝ አቡበከር፣ ኡስታዝ ያሲን ኑሩ አጠቃላይ በርካታ ኡስታዞች ማለት ነው ይሄንን ነገር በዛ አካባቢ የተፈጠረውን ነገር ሀዘናቸው ከገለጹ በኋላ ብዙ ሰዎች ማለት ነው ለመቃወም ፈልገዋል። እንደውም እናንተ ናችሁ ያደረጋችሁ ለማለት ፈልገው ነበረ። ነገር ግን ልብ ያላቸው ሀቅ ጎን የሆኑ ሰዎች ግን በዚህ ልክ ወጥተው በድፍረት ማለት ነው እውነታው ይናገራሉ። ሙስሊሞች በጭራሽ ይህን ነገር ሊያደርጉም አይችሉም። የሚያደርጉት ደግሞ አንዳንድ እየታጠቁ ኃይሎች የፖለቲካ ጥቅም ያላቸው ሰዎች ምናልባትም ይህን ነገር እያደረጉት ይሆናል። ስለዚህ እኛ የምንፈልገው ሰላም እንዲሆን ነው። በመላው ሀገራችን በመላው ዓለም ሰላም እንዲሆን ነው። ኢንሻአላህ ሰላሙ ይመለሳል በቅርቡ። ለእስልምና አይደለም ሼር ማድረግ ህይወት ይገባዋል። ሙስሊሞች ሲጨፈጨፉ ቅድስና፣ ኦርቶዶክስ ሲጨፈጨፉ እርኩስና የሚሆንበት ምንም ምክንያት የለም። ሰው በመሆኑ ሊከበር ይገባል። አክሱም መብት ይከበራል፣ አርሲም መብት ይከበራል። በኃይለኛው ሻርጉላችሁ። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቃ ይሄ ነው መብት በሁሉም ቦታ ይከበራል ኢንሻአላህ። አዶናይ አክሱም ላይ ላሉ ወንድም እህቶች ለምን ድምጽ አልሆነም? የአንፎሎ ዘመቻን ጀምር። ተው እባክህ። መጀመሪያ ስለምን ፎሎ አደረከው? ቃል አላህ ቃል ረሱል እያለ ኢስላማዊ ትምህርት ስለሚያስተምርህ ነው። ለምንድነው ፎሎ ያደረከው? ድራማ ተከታታይ ድራማ ፈልገህ ነው? ሲጀመር አንተ ሙስሊም ከሆንክ ለምን መጀመሪያ ፎሎ ታደርገዋለህ? ሲቀጥል እስልምናህን አላሁ ሱብሓነሁ ወተዓላ የሰጠህን እስልምናህን እንዴት አንድ ካፊር ለአላህ አላጎበድድም ያለ እስልምናን አሻፈረኝ ያለ ባደው እስልምናን ሰምቶ አልቀበልም ያለ እስልምናን አሻፈረኝ ያለ በአላህ የካደ ለአላህ አላጎበድድም አልሰግድም ያለን ሰው ኦኬ እስልምናን እንዲረዳለህ እንዴት ትጠብቃለህ? እስልምና እንዲጠብቅልህ ለእስልምና ጠበቃ እንዲሆን እንዴት ትጠብቃለህ? እንደዚህ ያነሰው በቃ የሱ ፊልድ እኮ ሌላ ነው። በቃ እንዴ ምን አይነት መዝቀጥ ነው? እንዲህ አይነት ልፍስፍስ የሆነ ሙስሊም መጥቶ ነው እንዲህ አይነት ልፍስፍስ ትውልድ መጥቶ ነው በአክሱም ብትሉ በተለያየ ቦታ እስልምናችን እንደዚህ የሚደፈረው ማለት ነው። ያንፉሉ እኔ እኮ ወላሂ ምን እንጃ እኔ አላህ ቀልብ ይስጠን ነው የምለው፣ ሌላ ምንም አይደለም። አላህ ቀልብ ይስጠን፣ አላህ ሰው ያድርገን። አሚን በሉ አቡ አሚን አሚን አሚን። እስቲ አሁን ደግሞ በዚህ ጉዳይ ላይ የሆነች ነገር እንበለበት። ሰሞኑን እንግዲህ ቲክቶከር በአጠቃላይ በዚህ በአርሲ ለተፈጠረው ጭፍጨፋ ሁሉም ድምጽ እየሆነ ይገኛል። ሀገሪቷ ላይ ሰላም እንዲፈጠርም ቪዲዮ እየሰሩ ይገኛሉ። ከዛ ውስጥ አንዱ ቲክቶክ የምትጠቀሙ ታውቁታላችሁ፣ አዶናይ የሚባለው ልጅ ነው። ይህ ልጅ በዚህ ነገር ላይ ቪዲዮ ከሰራ በኋላ አንዳንድ ሙስሊም ወንድሞች ሶሻል ሚዲያ ላይ እየወጡ በጣም አስመሳይ ሰው ነህ፣ እንዴት አንተ በአክሱም ላይ ሁሉ ጊዜ ስንጮህ ዝም ብለህ አሁን መተህ እንዴት
ለጌታ ታለቅሳለህ የሚል ነገር አንስተውበታል። ይህ ጥያቄያቸው ተገቢም ነው ተገቢም አይደለም ሁለቱም ላይ ይቀመጣል ማለት ነው። በእኔ በኩል ተገቢ ነው የምልበት ምክንያት ይህ ግለሰብ በሀገራችን ላይ ካሉ አሁን ላይ ተጽዕኖ እየፈጠሩ ካሉ ቲክታከር መሀል አንዱ ነው። ቲክታከር ፎሎ የሚያደረገው ሙስሊሙም ክርስቲያኑም ነው። እንግዲህ ስራውን አይቶ አልገውት ሊሆን ይችላል። በዚህ አንጻር ተጽዕኖ ፈጣሪነቱም እንደ ኢንተርናሽናል አሁን ላይ ኢንተርናሽናል ቲክታከር ነኝ ብሎ ነው ራሱንም የሚያስበው። ከዛ አንጻር ከሁሉም ሳይድ ቆሞ ማን ነው ድምፁ ሊያሰማ ተገቢ ነው ብዬ አምናለሁኝ። እንደ በአንድ በኩል ስንቆም በአንድ በኩል ደግሞ ስንመጣ ደግሞ ድምፅ ባይሆነንም ቢሆንም ጥቅም የለውም ባይሆነንም ቢሆነንም ጥቅም የለውም። ምክንያቱም እኛ ሙስሊሞች ለራሳችን በቂ ነን ብዬ አምናለሁ። ከዚህ በፊትም ብዙ ጊዜ ብያለሁ። ለምን እንደዚህ አንተን አላረገም ብለን ማለቃቀስ ተገቢ አለ። ካደረገ ያድርግ ካላደረገ ያድርግ። በቃ እኛ ሙስሊሞች ለራሳችን በቂ ነን ብዬ በጣም ብዙ ጊዜ እናገራለሁ። እንደዚህ ነገሮች ሲነሳ ለምን እንትና እንደዚህ ለምን እንደዚህ አላረገም ለምን እንደዚህ አላረገም ብሎ ብዙ ሰዎች ይሰራሉ። አያድርጉ። እኛ የራሳችን ኃላፊነት እንወጣ። እኛ ራሳችን ለራሳችን ወንድሞች ለቶቻችን ድምጽ መሆን በቂ ነን። ሐቂቃ ከማንም አናንስም። በሶሻል ሚዲያው ላይ በርካታ ሰዎች አለን። በርካታ ተጠቃሚው ሙስሊሙ ማህበረሰብ ነው። ስለዚህ በቋንቋ አይቸግረን፣ ቫይራል በመውጣት አይቸግረን፣ ማንም ምንም አያስፈልገንም። ሐቂቃ እኛው ለራሳችን እኛው እንበቃለን። ከዚህ አንፃር ያ ሰው ለምን አደረገ ምናምን ብሎ ማስጨነቅ ተገቢ አይደለም። የአንፎሎ ዘመቻ ምናምን ደግሞ አያስፈልግም። በቃ ይሄ ጥሩ ነገር ነው የሚሰራው ብላችሁ ካሰባችሁ ፎሎ ማድረጉ ምንም ኖርማል ነው። ምክንያቱም ይሄ ልጅ ከዚህ ቀደም ለባቡል ኸይር የ10 ሚሊዮን ወይ 8 ሚሊዮን ብር ቻሌንጅ መጥቶለት ከዱባይ ይሄንን ቻሌንጅ እንዲሳካ ካደረጉ ውስጥ አንዱ ይሄ ነው። በወንድም ካሊድ ፋውንዴሽንም ተገኝቶ በርካታ ብሮችንም እንዳሰባሰበ የቅርብ ጊዜ ትውስታችን ነው። በዚህ መልካም ጎኖች አሉት። ለምን ለአክሱም አልሆነም ተብሎ ደግሞ መወቀስም አይገባውም። ምክንያቱም ምን አልኩኝ እኛ ለራሳችን እንበቃለን። 4 ነጥብ። አንድ ክርስቲያን ሲገደል ሙስሊም ይሆናል የገደለው ይልሃል። አንድ ሙስሊም ሲገደል ክርስቲያን ይሆናል የገደለው ይልሃል። የገደለን እንደዚህ ያለ አመለካከት አባባል ነው የገደለን። እባካችሁ እኛ መገዳደል አንፈልግም። እኛ ኑሮ ከብዶናል፣ የኑሮ ሐሳብ ከብዶናል። ሌላን ነገር አታንጡብን። የአሁኑ ትውልድ በእውቀት መዳኘት ነው የሚፈልገው። እኔ ጀግና ክርስቲያን የምለው ሙስሊሞችን በእውቀት በማስረጃ ማንበርከክ የሚችለውን ነው። ጀግና ሙስሊም የምለው ክርስቲያኖችን በእውቀት በማስረጃ ማንበርከክ የሚችለውን ነው። የሚገዳደለውን አይደለም። መገዳደል አንገታችንን ነው የሚያስደፋው። የአላህ መልእክተኛ ዘመን ወደፊት ይመጣል አሉ። ገዳይ ለምን እንደሚገል የማያውቅበት ተገዳይም ለምን እንደተገደለ የማያውቅበት ጊዜ ይመጣል ብለውን ነበር። በአሁን ጊዜ ለምን እንደተገደለ አያውቅም የሞተው፣ ገዳዩም ለምን እንደሚገል አያውቅም። እባካችሁ ወደ ሰውነታችን እንመለስ። እባካችሁ የአንድ አገር ሰዎች ነን። ወላሂ ይህንን ፈጽሞ የምንቃወም የማንደግፍ ነን። ፈጽሞ ሁላችሁም ይህ አመለካከት ሊኖራችሁ ይገባል። السلام عليكم. وعليكم السلام ورحمة الله وبركاته. شكرا أستاذ በጣም ጥሩ ማለት ነው ያስተላለፉት። በአሁን ጊዜ የእውቀት ጊዜ ነው። የአሁን ጊዜ የመረጃ ጊዜ ነው። የአሁን ጊዜ የውይይት ጊዜ ነው። የምትገዳደልበት፣ የምትሰዳደብበት፣ የምትዘላለፈበት፣ የምትገፋፋበት ጊዜ አፍቅቷል። አሁን በ21ኛው ክፍለ ዘመን ቁጭ ብለህ የምትወያይበት ጊዜ ነው። ሐቂቃ የሆነ ጥፋት የሆነ ኮሽ ባለ ቁጥር ሙስሊሙ ነው ክርስቲያኑ ነው እንዴ! በቃ ይሄ ነገር ይቁም። እስከ መቼ ወላሂ ስንት ዘመን አብሮን ተከትሎ መጣ። የሆነ ነገር ሲፈጠር እንደዚህ የተኛውም እምነት ግደል ብሎ አያዝም እኮ ግደል ብሎ አያዝም። ያለ ምክንያት እንደዚህ ጨፍጨፍ ምናምን እንደዛ ብሎ ቢያዘን ዓለም እኮ እስካሁን ካለችበት ድረስ ማለት ነው መጨፋጨፍ ነበረ ስራችን የሚሆነው እኮ። ሁላችንም ገነት ወይም ጀነት ለመግባት አለ ፍላጎታችን። መግደል ቢያጸድቅ ኑሮ እኮ ሁላችንም እንገዳደል ነበረ እንዴ። ምን እናደርጋለን? ምን ኑሮ ዓላማችን ምንድን ነው? ሁላችንም ሙስሊሙ ክርስቲያኑ ዓላማው ምንድን ነው? ገነት ለመግባት ነው አለ። ጌታው ማስደሰት ነው አለ። ይሄ ነገር ጌታችን የሚያስደስተን ከሆነ እኮ ሁላችንም ነገ ጥይት ይዘን እንወጣለን ወይ ሰፋጅ ይዘን እንወጣለን። ይሄ በቃ አንዳንድ የፖለቲከኞች የስግብግቦች መጠቀሚያ አንሁን። እባካችሁ ንቁ።
እስቲ በመጨረሻ አንድ ቪዲዮ እንመልከት። ከኩላሊት ህመምህ ተፈውሰሃል። ስለዚህ የተገጠመልህን መተንፈሻ በጥስና ተራመድ አለው ነብይ መሰረት ታዬ። ዋቅጅራ ፍቃዱ የኩላሊት ህመምተኛ ነው። አሜሪካ ነው የሚኖረው። የአሜሪካ ዜግነትም አለው። ሐኪም ቤት ሄዶ ተመርምሮ የኩላሊት ህመምተኛ እንደሆነና የግድ ኦፕሬሽን መደረግ እንዳለበት ቀነቀጠሮ ተሰጥቶት መተንፈሻ ተገጥሞለት ይለያያሉ። ዋቅጅራ ፍቃዱ የኦፕሬሽን ቀን እስኪደርስ ድረስ ወደ ኢትዮጵያ ይመጣና የተለያዩ ነገሮችን ሲያደርግ ከቆየ በኋላ ወደ ነቢይ መሰረት ጋር ይሄዳል። በጌታ በኢየሱስ ስም ከኩላሊት ህመም ተፈውሰሃል። ስለዚህ መተንፈሻውን የተገጠመልህን መተንፈሻ በጥሰውና ተራመድ አለው። ዋቅጅራ ፍቃዱም እንደተባለው አደረገ። መጨረሻው ዋቅጅራ ፍቃዱ አረፈ። ተጠያቂው ግን ማን ነው? እሺ ለዚህ ተጠያቂ ማን ነው? ይሄ ነገር በህግስ አያስጠይቅም? አንድን ሰው እፈውሳለሁ ምናምን ብለህ መግደል፣ ይሄ መግደል ነው፣ ቀጥታ መግደል ነው። ገደልከው ነው የሚባለው። ይሄ ነብይ ነኝ ባዩ ገደልከው ሰውየው። ይሄ ነገር ሀይቃችን ላይ ሊባል አይገባም። በህግ የሚያስጠይቅ ድርጊት ነው የተፈጠረው ብዬ አምናለሁ። እናንተ የምትሉትን በሉ። በዚህ ቪዲዮ ላይ በሁሉም ላይ አስተያየት መስጠት ትችላላችሁ። ያ ጀማዓ እስካሁን ድረስ አብራችሁ ቆያችሁ። ላይክ ያደረጋችሁ ላይክ አድርጉ፣ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። በቀጣይ የተሻሉ ቪዲዮዎች እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።